እኔ ያሰብኩት አልሆነም ጮኝነቱ ቀረ እኔ ያሰብኩት አልሆነም ቢዝነሱ ፌል አረገ እኔ ያሰብኩት አልሆነም አሁን ነገር ዘግይቶብኛል እግዚአብሔር እያሰበልኝ ያለ ነገር አለ ራሴን ለማስገዛት ከወሰንኩበት ከዛ ቀን ጀምሮ ነገር ከዛ በፊት ከብዶኝ የማያውቅ ራሴን ለእግዚአብሔር ካስገዛውበት ቀን ጀምሮ ነገር ከከበደብኝ እግዚአብሔር እያሰበልኝ ያለ ነገር አለ መዘግየት የተወዳጅ ሰዎች ህይወት ነው የተከበሩ ሰዎች ህይወት ነው እግዚአብሔር የሚያስብላቸው ሰዎች ህይወት ነው ምን ያደርግልሃል ቁጥር ብትሞላ አንድ ግን በቂ ከቁጥር በላይ የሆነ እግዚአብሔር ይሰጣናል እግዚአብሔር ታሪክ ቀይራለሁ ካለ 5 ዓመት አያስፈልገውም 20 ዓመት ግዴታ አይደለም በ24 ሰዓት ውስጥ የሰዎችን ታሪክ መቀየር ይችላል ያውቅበታል እንደ ትላንትና ያጣችሁ ሰዎች እውነቴን ነው የምነግራችሁ እንደነከ እጅግ እስክትደነቁ ድረስ እግዚአብሔር ታሪካችሁን ይቀይረዋል ሰው ቢያስብላችሁ የመዳፉን ያህል ነው ሰው ቢያስብላችሁ የበላውንና የሁለታውን ያህል ነው እግዚአብሔር ያሰበውን ግን እግዚአብሔር ካሰበው ግን ማንንም ላይ ከለከለው ማንንም ሰው ያስጨነቀኝ ለመልካም ሆነ የዘገየው ለመልካም ሆነ የኔ ያልኩትን የቀማኝ ለካም ለሚበልጠው ነገር አስበህ ነው ገብቶ እንደዛ ነው የምትለው የኔ ነው ያዋጣኛል አሪፍ ነው ያልኩትን ቀምቶ ይሄን ስትለው ኖ ሲል ይሄን ስትይ ኖ ሲል ከቀማ በቃ ነገር ዘግይቶብኛል እያልክ ያለህና ነገር እንደዘገየብህ የሚታወቅ ዘግይቶባል የምትባል ሰው እመኔ እግዚአብሔር የሆነ ነገር እያሰበል ነው ይሄ ነገር ደግሞ ከዚህ በፊት ታይቶ ተሰምቶ የማይታወቅ ባንተ ዘር ባንተ ሰፈር ባንተ ታሪክ ሆኖ የማይታወቅ አዲስና እንግዳ ነገር እግዚአብሔር እያሰበልኝ ነው የሚል ሰው አሜን ይባል ስለናንተ ማስባትን ሐሳብን ያውቃለሁ አለ እኔ ያውቃለሁ አለ ጅማሬ ብቻ አይደለም ፍጻሜ ያለው የከበረ ሐሳብ እግዚአብሔር ለኔ የሚያስበው ሐሳብ አለ የሚል ሰው አሜን ይባል አሜን እኔ ያሰብኩት አልሆነም ጮኝነቱ ቀረ እኔ ያሰብኩት አልሆነም ቢዝነሱ ፌል አረገ እኔ ያሰብኩት አልሆነም አሁን ነገር ዘግይቶብኛል እግዚአብሔር እያሰበልኝ ያለ ነገር አለ ራሴን ለማስገዛት ከወሰንኩበት ከዛ ቀን ጀምሮ ነገር ከዛ በፊት ከብዶኝ የማያውቅ ራሴን ለእግዚአብሔር ካስገዛውበት ቀን ጀምሮ ነገር ከከበደብኝ እግዚአብሔር እያሰበልኝ ያለ ነገር አለ በእግዚአብሔር ሰሌዳ በእግዚአብሔር የመታሰቢያ መጽሐፍ ውስጥ ነገር የዘገየባቸው ሰዎች ስም ዝርዝር ብታገኝ የተከበሩ ሰዎች ብቻ ነው የምታገኝ አንድም የተዋረደ ነገሩ የዘገየበትን ሰው አታገኝም የተከበርክ ሆይ የተከበርሽ ሆይ የተወደድሽ ሆይ የተወደድክ ሆይ ይሄ ድምጽ ከእግዚአብሔር ዘንድ ነው ከእግዚአብሔር ዘንድ ነው እውነቴን ነው የምነግራችሁ ሰው እንደማይወዳችሁ ነገር እንደዘገየባችሁ ነገር እንደተበላሸባችሁ እንደተያዘባችሁ የሚሰማችሁ ያ መዘግየት መለኮታዊ እቅድ ከሆነ እግዚአብሔር እያሰበላችሁ እኔ ማስባት ስለናንተ ማስበውን ሐሳብ እኔ ያውቃለሁ ቀኑ ቅርብ ነው በላቸው ይለኛል ጌታ አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነው የምትሉበት ቀን 7 የወለደችው ደከመች መካኒቱ 7 ወለደች የምትሉበት ቀን ቅርብ ነው ሳሙኤልን የምትታቀፉበት ቀን እንባችሁ የሚታበስበት ቀን ነቀፌታችሁ የሚወገድበት ቀን ጉድለታችሁ በሙላት የሚተካበት ቀን ሶስቱ እንግዶች አብርሃም ቤት እንደገቡ የእግዚአብሔር ጉብኝት ወደ ቤታችሁ የሚገባበት ቀን ቅርብ ነው ቅርብ ነው በላቸው ይለኛል ጌታ ቅርብ ነው እምስቁበት ቀን ቅርብ ነው ተዋርዳችሁ አትጨርሱም እውነቴን ነው የምነግራችሁ እምስቁበት ቀን ቅርብ ነው ጻፉ መዘግየት የተወዳጅ ሰዎች ህይወት ነው የተከበሩ ሰዎች ህይወት ነው አልዓዛርንም ብታየው ጌታ ይወደው እንደነበር ስታይ ከዳንኤል መጽሐፍ ጋር ስታገናዝበው ይገርማል መዘግየት የተወዳጅ ሰዎች ህይወት ነው የተከበሩ ሰዎች ህይወት ነው እግዚአብሔር የሚያስብላቸው ሰዎች ህይወት ነው ምን ያደርግልሃል ቁጥር ብትሞላ አንድ ግን በቂ ከቁጥር በላይ የሆነ እግዚአብሔር ይሰጣል እውነቴን ነው የምነግርህ አፌን በሳቅ ሞላው ምላሴን በልልታ ጠላቴ ማቅ ለበሰ አከበረኝ ጌታ የምትልበት ዓመት 2018 ይባላል
ይሰማል ወይ? እደግመዋለሁ። አፌን በሳቅ ሞላው ምላሴን በእልልታ ጠላቴ ማቅ ለበሰ አከበረኝ ጌታ እምትልበት ዓመት 2018 ይባላል። እናንተ ቤት የምስራች ይሰማኛል። እናንተ ቤት መለኮታዊ ጉብኝት ይሰማኛል። እናንተ ቤት እየገሰገሰ እየመጣ ያለ መልአክ ይታየኛል። ዳሰሰኝና አቆመኝ ተብሎ እንደተጻፈ የተወደዳችሁ የተከበራችሁ እግዚአብሔር የሚያስብላችሁ የሚዳስሳችሁና የሚያበረታችሁ እጅ ይመጣላችኋል። ይዳስሳችኋል፣ ያቆማችኋል፣ ያቆማችኋል። የተወዳጅ ሰዎች ህይወት ነው። ማይ ጋድ አንድ ቀን ገዢ እንደሚያደርገው ተስፋ ቃል ሰጥቶት ቀጣዮቹ 13 ዓመታት ከተስፋው ቃል በተቃራኒ የሄደበት ዮሴፍ በወንድሞቹ ተጠልቶ በግብፃውያን እጅ ተሽጦ በጴጢፋራ ቤት ባሪያ ሆኖ ትገዛለህ የተባለ ተገዝቶ በማያውቀው ነገር በሐሰት ተወንጅሎ እስር ቤት ቢወረወርም የገባበት ሁኔታ አስተሳሰቡን እንዲቀርጽለት ስላልወሰነ እግዚአብሔር ቀን ጠብቆ አክብሮት ለሌሎችም በረከት እንዳደረገው ልክ እንደዛ እውነቴን ነው ብነግራችሁ አባቱ የገዛለትን ጌጠኛ ልብስ አውልቀው የእስር ቤት ልብስ ቢያለብሱትም ቀን መጣ የእስር ቤቱን ልብስ አውልቀው ንጉሥ ፊት እንዲቀርብ አስቸኮሉት። ነገሩ ምን እንደሆነ እስከሚገባው እንደ ትላንት እስር ቤት የነበረ በ24 ሰዓት ባልሞላ ጊዜ ውስጥ ንጉሥ ፊት ለፊት ቆመ። እግዚአብሔር ታሪክ ቀይራለሁ ካለ 5 ዓመት አያስፈልገውም፣ 20 ዓመት ግዴታ አይደለም። በ24 ሰዓት ውስጥ የሰዎችን ታሪክ መቀየር ይችላል፣ ያውቅበታል። እንደ ትላንትና ያጣችሁ ሰዎች እውነቴን ነው የምነግራችሁ እንደነገ እጅግ እስክትደነቁ ድረስ እግዚአብሔር ታሪካችሁን ይቀይረዋል። እመኑና በደንብ አድርጋችሁ አሜን በሉ። ይቀይረዋል። ታሪክ መቀየር ይችልበታል። የተወደዱ ሰዎችን ነው በከፍታና በዝቅታ የሚመራው። የተወደዱ ሰዎችን ነው ለፀሐይና ለዝናብ አሳልፎ የሚሰጠው። የተወደዱ ሰዎችን ነው ቻሌንጅ የሚያደርገው። ወተት ነው የሚናጠው፣ ሌላ ነገር አይናጥም። ወተት የሚናጠው ውስጡ ቅቤ ስላለ ነው። መከራው፣ ፈተናው፣ ማዕበሉ፣ ወጀቡ የበዛው ውስጥ አኖይንቲንግ እንዳለ ፖቴንሻል እንዳለ እግዚአብሔር ስለሚያውቅ ነው። እኔ ከማውቃቸው ከወተት ውጪ የሚገፋ ነገር አላውቅም፣ የሚናጥ ነገር አላውቅም። ሳውቅ እኔ በታሪክ የማውቀው ወተት ብቻ ነው ሲናጥ የማውቀው፣ ሲረበሽ ሲገፋ የማውቀው። እግዚአብሔር ንገራቸው ብሎኛል። በሌሊት መዝሙርን እንደሚሰጥ እግዚአብሔር በሌሊት ይሄን ቃል እግዚአብሔር ሰጥቶኛል። አይኖቻችሁ የእግዚአብሔርን ማዳን ያያሉ። መስማትን ሰምቼ ነበር፣ አሁን ግን አይኔ አየች እንዳለ ከመሞታችሁና ይሄን ዓለም ይሄን ምድር ከመሰናበታችሁ በፊት የእግዚአብሔርን ማዳን በአይናችሁ ታያላችሁ። የእግዚአብሔርን ማዳን በአይናችሁ ታያላችሁ። በልጆቻችሁ የክብር ቀን ትቆማላችሁ። እግዚአብሔር እናንተና ቤተሰቦቻችሁን ታሪክ ይቀይራል። አይኖቼ የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል እንዳለ መስማትን በጆሮዬ ሰምቼ ነበር አለ ኢዮብ። አሁን ግን አይኔ አየች። ከዚህ በፊት የተናገርኩት ሰምቼ ነው። አሁን ግን ፕራክቲካሊ በኔ ህይወት ሆኖ ነው። እኔ እንደዚህ ነው። አሁን እኔ እሁድ ትንቢታዊ ቃል እንድትጽናኑ እንድትበረቱ ወደ ነገራችሁ እንድትመጡ እግዚአብሔር ወዳየላችሁ እንድትደርሱ እንደዛ ነው እኔ ቃል እግዚአብሔር እንዳካፍላችሁ በልቤ ያለው። መስማትን ሰምቼ ነበር ያላችሁ ሰዎች ሰው ሲመሰክር የሰማችሁ እናንተ ጋር ግን ህልም የሆነባችሁ ፈውስ ህልም የሆነባችሁ የጸሎት መልስ ህልም የሆነባችሁ መጸለይ እንጂ የጸሎት መልስ የማታውቁ ሰዎች መታመም እንጂ መፈወስ የማታውቁ ሰዎች ችግር እንጂ መፍትሄ አይታችሁ የማታውቁ ሰዎች መገፋት እንጂ መከበር አይታችሁ የማታውቁ ሰዎች እናንተ የተወደዳችሁ ሰዎች እግዚአብሔር እናንተ የተከበራችሁ ሰዎች እግዚአብሔር የሚያስብላችሁ ሰዎች ሰው ቢያስብላችሁ የመዳፉን ያህል ነው። ሰው ቢያስብላችሁ የበላውንና የሁለታውን ያህል ነው። እግዚአብሔር ያሰበውን ግን እግዚአብሔር ካሰበው ግን ማንም ላይ ከለክለው ማንም ሰው ይሄን እንድታውቁ ይገባል። ዓላማውን ለመፈጸም ሲፈልግ መዘግየትን የመለኮታዊ እቅድ አካል ያደርገዋል። አሁን ምን ያገናኘዋል ልትሉ ትችላላችሁ። የኔ መፈተን የማልፍበት ቻሌንጅና
የእግዚአብሔር ለጸሎት የመልስ አለመስጠት ጌታ በምን አግባብ ነው ልትሉ ትችላለህ። ኖ አቅዶላችኋል ክብር፣ አቅዶላችኋል ሹመት፣ አቅዶላችኋል በረከት፣ አቅዶላችኋል እረፍት። የዚህ አንዱ አካል መኪና መንዳት ነዳጅ መስጠት ብቻ አይደለም፣ ፍሬንም መያዝ ነው። መሄድ ብቻ አይደለም፣ መቆምም ነው። አረንጓዴ መብራት ሲበራ እንደምትሄዱት ለተወሰነ ደቂቃ ቀይ መብራት ሲበራ እንደምትቆሙት ልክ እንደዚህ በመሄድና በመቆም መካከል ነው ጉዞ የሚቃን ነው የሚሳለጠው። እንደዛ ነው። ሁሌ መሄድ የለም። አንዳንዴ 3 ደቂቃ ትሄዱና 5 ደቂቃ ትሄዱና 1 ደቂቃ ደግሞ ቆም ያረጋችኋል። ከፊት ያለ አደጋ አለ፣ ይለፍ። ከፊት እየተንቀሸቀሸ አለ፣ ይለፍ። እያንዳንዱ ነገር ዊዝ ሪዝን ነው ሰማይ የሚያቀናጀው። ስለዚህ ዛሬ ወደ ቤት ስትሄዱ በልባችሁ ይዛችሁ እንድትሄዱ ፈልጋለሁ። ማን ነው ነገር ስለዘገየባችሁ የተናቃችሁ ናችሁ ያላችሁ? በእግዚአብሔር ቤት ክብር የሚሰላው ኪሳችሁ ባለ ገንዘብ አይደለም፣ በነፍሳችሁ ፈውስ ነው። በእግዚአብሔር ቤት ክብር የሚሰላው በሁኔታችሁ መለወጥ አይደለም፣ በእናንተ መለወጥ ነው። እና ነገር የዘገየባቸው ሰዎች በጠቅላላ በስክሪፕቸር ላይ ሪቨረንድ ናቸው፣ የተከበሩ ናቸው። the most ሪቨረንድ ናቸው፣ ሪፈረንድ ናቸው፣ የተከበሩ ናቸው። የተከበርክ ዳንኤል ሆይ ዋት እየተንቀጠቀጠ እኮ ነው ሰውየው፣ ፈርቷል። የተከበርክ ዳንኤል ሆይ የሚያበረታው መልአክ ነው። የተከበርክ የሚባለው የሚንቀጠቀጠው ፈርቷል። እየተንቀጠቀጥኩ ቆምኳል። ሰውየው እኮ ብርቅ ይዟል፣ ደንግጧል። ምን እንደሚሆን ጨንቆታል። የተከበርክ ይለዋል። ጨንቆሃል፣ የተከበርክ ነህ። ቸግሮሃል፣ የተወደድክ ዳንኤል ሆይ ይለዋል። ይኸው ተመልከት ነው። አንድ እጅ ዳሰሰኝ፣ እየተንቀጠቀጥኩም በእጄና በጉልበቴ ያቆመኝ፣ እርሱም እጅግ የተወደድካል። ፈርቻለሁ። አንተ የምታውቀው የተከበሩ የሚያስፈራሩ ነው። መጽሐፍ የሚናገረው ደግሞ የተከበሩ የሚፈሩ ሰዎች ፈርቼ ነበራል። ዳሰሰኛል። የለህም በእግዚአብሔር ቤት የክብር መዝገብ እዛ ቦታ ላይ ብትፈልጋቸው የምታገኛቸው ሰዎች መዘግየት የህይወታቸው መለኮታዊ እቅድ አካል የሆነባቸው ሰዎች ናቸው። ግን አትጠራጠሩ። የሐናም መዝሙር ሳትዘምሩ ይሄን ምድር አትሰናበቱ። አትታበዩ፣ በኩራትም አትናገሩ። ጠላቴ ማቅ ለበሰ አከበረኝ ጌታ ሳትሉ እመኚ። ልጅ ሳትወልጂ ከዘገየሽ እግዚአብሔር እያሰበልሽ ነው። ቅመም የሆነች ልጅ ነው የምትወልጂው። ልጅ ሳትወልድ ከዘገየ ብዙ ቦታ ሞክረህ የሆነ እቤት ያለ ያልተፈወሰ ህመም ያለበት የሆነ ጉዳይ ጥያቄ ያለ እጅን መጽሐፍ የሚወጣው ሚራክል ሂሊንግ በቤት ሀፕን ያደርጋል። አንተ መናገር የጀመርክ ቀን ምድር ዝናብን እንደሚሻ፣ የጢብን ዝናብ እንደሚሻ፣ የአፍህን ቃል ዝናብን እንደሚሻ አፋቸውን ከፍተው ነው ቢሰሙ። ለምን? የምታወራው ያነበብከውን አይደለም የተፈተንክበትም ስለሆነ። አንዳንድ ሰዎች ማዕረግ የሌላቸው ስም የሌላቸው ፕሌን ውስጥ አገኛቸው፣ መኪና ውስጥ አገኛቸው፣ ማውራት ሲጀምሩ ማልቀስን የምትጀምረው። የምድረ በዳው እረኛ የሚለውን መጽሐፍ አንብበው ከሆነ ወደ ሐረር ለአገልግሎት እየሄድኩኝ መጽሐፉን እያነበብኩትኝ በእምባዬ የመጽሐፉ ገጽ ሲበላሽን ያየሁት ገብቷል። የአንዳንድ ሰዎች ቴስቲሞኒ አጥንትን ሰርስሮ የሚገባው ካነበቡ ሳይሆን ከኖሩት ስለሚናገሩ ነው። ለ10 ዓመት ገለባ ነገር ከሚናገር እግዚአብሔር አምላክ ለ10 ደቂቃ የትውልድን ጥያቄና እንቆቅልሽ ቢፈታ ምስክርነት አፍ ላይ ቁጭ ያደርግልህ። እንዲህም ነበር እንዴት እላለሁ። መስማትን ሰምቼ ነበር፣ አሁን ግን አይኔ አየች። ለካ ያስጨነከኝ ለመልካም ሆነልኝ። የዘገየኸው ለመልካም ሆነልኝ። የኔ ያልኩትን የቀማኸኝ ለካም ለሚበልጠው ነገር አስበህ ነው። ገብቶ እንደዛ ነው የምትለው። የኔ ነው ያዋጣኛል አሪፍ ነው ያልኩትን ቀምቶ ይሄን ስትለው ኖ ሲልሽ፣ ይሄን ስትዩ ኖ ሲልሽ ከቀማው በቃ እግዚአብሔር የሚያስብልሽ የተወደድሽ ሆይ፣ እግዚአብሔር የሚያስብልሽ የተከበርክ ሆይ፣ እግዚአብሔር የሚያስብልህ
ለጌታ ለአምላካችን ክብር እናጨበጭባለን። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለእሱ ከዘላለም እስከ ዘላለም ክብር ይሁንለት። እግዚአብሔር ቃል ሰጥቶኛል፣ ተናግሮኛል፣ መልእክት ወደ እኔ መጥቷል እንዲል ሰው ያጨበጭባል። በደንብ ለአምላኩ ለእግዚአብሔር ምላሽ ይሰጣል። ሰምቻለሁ። ሃሌሉያ። ሁላችንም በእግሮቻችን እንቆማለን። እጆቻችሁን ከፍ አድርጉ። እናመሰግናለን። አይኖቻችሁን ጨፍኑና እጆቻችሁን ከፍ አድርጉ። እኔ ስጸልይ እናንተ አሜን በሉ። እናመሰግናለን፣ እንባርካለን። ያስጨነቀኝ ለመልካም ሆነልኝ ተብሎ እንደተጻፈ የዘገየኸው ለመልካም እንደሆነ ለካ የቅድህ አካል እንደሆነ ተወድጃለሁ በፍቅሩ የተወደድክ ሆይ የተወደደ ነገር የዘገየበት ሰው እንዴት ያለ ሰው ነው? መልሶ የዘገየበት ሰው የተወደደ። እኛም እናቀው የተወደደ ሰው ነገር ሲፈጥንለት ነው። እኛም እናቀው የሰማነው የተወደደ ሰው ቶሎ ሲመለስለት ነው። ሲዘገይበት የተወደደ የተባለ ሰው አንድ መጽሐፍ ላይ አግኝተናል። ዳንኤል ይባላል። ተወድጃለሁ